በዛሬው ዕለት እንግዲህ ሩታ በተከሰሰችበት ክስ ላይ ፖሊስ ጣቢያ ቀርባ ማለት ነው የራሷን ቃለ መጠይቅ ሰጥታለች እና እያንዳንዱ ነገሮችን አብራራላችኋለሁ። ፖሊስም በደንብ አድርጋ ስታብራራ ነበርና ዛሬ እንግዲህ በጣም ብዙ ነገሮችን አስቂኝ ነገሮችም ተፈጥሯል። እንግዲህ ስለነ ዴቭም የተከሰሰበትን ነግራችኋለሁ። የምነግራችሁ እንግዲህ በጣም ብዙ ነገሮችን ተካሷል። እናም ሌላ ተረራቢ የሆነ ክስ ሌላ ነገሮችም ክሱ ወደ ሌላ ዞሮ ብዙ ነገሮችን ተፈጥሯልና አብርሃም እንግዲህ በጣም ብዙ ነገሮች እንዳደረገና ክሱ ማን ላይ እንደሚዞር በጣም ብዙ ነገሮችን ወጥቷልና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ካልሆናችሁ ደግሞ ቪዲዮን ላይክ አድርጋችሁ እንድትጀምሩት ብዬ እነግራችኋለሁ። ብቻ በዛሬው ዕለት እንግዲህ እጅግ በጣም ውጥንቅጥ ነው የተፈጠረው። በጣም ብዙ ነገሮችን ስናስተዋል ነበር ስንሰማም ነበርና በተለይም ከቡዜ እጅግ በጣም በሚገርም ሁኔታ ማለት ነው ቤተሰቦች ስታስፈራራት እንደነበረ ተናግረዋልና ለፖሊስ ብዙ ነገሮችን ሩታ እንደደረሰባትና ብዙ ነገር እንደተነገረች ሰምተዋልና ፖሊሶቹ ያው እንግዲህ ፖሊሶቹ የሚያደርጉትን የራሳቸውን እርምጃ ወስደዋል። ደግሞም ለሩታ በጣም ቅርብ የሆነች ሴት ስለሆነች ብቻ ሳይሆንም እንግዲህ ጥፋተኛ መሆን ብዙ ነገሮችን አበላሽታለች ብዬ ነው ተናግሬ ነበር ትናንትናና ሩታ ነው በጣም ብዙ ነገሮችን ስንጠብቅ ከሷም በተለይም እጅግ በጣም ደስ የሚል ነገሮችን ስንል ነበርና ነገሮቹ እንግዲህ ዛሬ ላይ ተረጋግጠው ማለት ነው ቤተሰቦች የኔ ፋሚሊ ለእናንተ እኮ ነው የአዲስ መረጃ የምነግራችሁ እና ነገሮቹ በጣም ተረጋግጠው ወደ ፖሊስ ጋር ሄዷልና በጣም ብዙ ሰዎች እንግዲህ በሷ ተከፍቶ ሩታም ጭምር ሲወክሷን ነበረ ካስተዋላችሁ ማለት ነው። በተመሳሳይ ሁኔታም እንግዲህ ገነት ሩታን አንድ ላይ ሆነው ብዙ ነገሮችን እያደረጉ ነው የሚል ወገኖችም በጣም ብዙ ነገሮች እያላችሁ ነበር በሶሻል ሚዲያው። እንግዲህ ዛሬ ላይ ጉዱ ወጥቷልና በዚህ ጉዳይ ላይ በጣም ብዙ ነገሮች ሲባሉ ነበር። ነገር ግን ሩታ ምንም እጅ እንደሌለባት ተናግራለችም። እንትናም እቺ ማናት ስሟ ጠፋብኝ፣ እስቲ ያስተውሱኝ፣ ገኒም ተናግራ ነበርና እንግዲህ ምንም አይነት ነገር ውስጥ እንዳልገባች ገነት በራሷ መንገድ እያስረዳቻቸው ነበርና በግልጽ ተናግራ ነበር። እንግዲህ ጉዳዩ በጣም የከፋ ሆኖ በጣም በስፋት ብዙ ነገሮችን ተባብረን ነበር። በጣም ብዙ ነገሮችን ሊከሰት ይችላል ብዬ ስናገር ነበር። በስተመጨረሻም እንግዲህ አብርሃም ሩታን ከሷታል ማለት ነው። ትላንትና እየነገርኳችሁ ነበረ ፖሊሶች በተደራራቢ ወንጀል ድጋሚ ሌላ ወንጀል አይመጣም እያልኳችሁ ነበርና እንግዲህ ክሱ ውሸት እንደሆነ ማለት ሩታን የከሰሳት አብርሃምና ቡዜ እንደሆኑ ተረጋግጧልና የዛሬው ዋና ርዕስ ግን ማለት ነው በዚህ ጉዳይ ላይ እንግዲህ ወደ ፍርድ ቤት በመሄድ ብቻ ሳይሆን ወደ እስር ቤት ነው መወረውረሽ ብሎ ምግብ የሚያመጣልሽ የለም ምናምን ብሎ ሲናገር ነበርና በተደጋጋሚም ሲፎክር ነበር አብርሃም። እንግዲህ በጣም በሚገርም ሁኔታ የልጁን ስሜት ወይም ደግሞ የልጁን ማሰብ የሚባለውን ነገር እንግዲህ በጭራሽ አልፈጠረበትም። አብርሃም እንግዲህ በጣም ባለየ የሆነ ሰው ነው፣ በራሱ መንገድ ይጓዛል። ከዛ በኋላም እንግዲህ ነገሮች ከተበላሹ በኋላ በጣም ደግሞ በጣም እንዴት ልበላችሁ የዋህ ይሆናልና እኔ አንዳንዴ ይህን ነገሩን እንግዲህ በጣም የተለመደ ሆኖ መጥቷል። በተለይም እንግዲህ ሩታ በጣም ብዙ ዋጋ ከከፈለችለት በኋላ እና ከተጣሉ በኋላ ነው እንደዚህ አይነት ጸባይ ያመጣውና ስትናገር ነበር። በተለይም እንግዲህ አሁን አብርሃም ደግሞ የከሰሰበት ክስ ጭምር እንግዲህ ማህበራዊ በደል አድርጋብኛለች ሲል ነበርና ስም ማጥፋት ወንጀል ብሎ ከሷት ነበርና ከዚህ ነገር እንግዲህ ነፃ እወጣለሁ ከዚህም ደግሞ በእርግጠኛ ነኝ ብሎ እንግዲህ ሩታን ትላንት በደንብ አድርጎ ለአብርሃም ስትናገር ነበርና እንግዲህ አንደኛ ምክንያት ምንድነው ካላችሁኝ የመጀመሪያው እንግዲህ አብርሃም የተጠረጠርኩበት ምክንያት ከዚህ በፊት 2 ጊዜ ልጄን ወስዳብኝ ታውቃለች። በዛም ሰዓት እንግዲህ አሳምኛለሁ ምናምን ሲል ነበርና በስተመጨረሻም እንግዲህ ልጁን ይዞ መጥቶ በዛም ሰዓት አብርሃም አልከሰስኩም። ነገር ግን ከዛ ሰዓት መክሰስ ነበረብኝ። ብዙ ነገሮች እንግዲህ ኃላፊነት ወስጃለሁ። ነገር ግን ለማስተካከል ወይም ደግሞ ሰላም ለማውረድ ብዬ አስቤ እንግዲህ ብዙ ነገሮችን ትቻለሁ ብለዋለች ሩታ ማለት ነው። ግልጽ አድርጋ ስትናገር ነበርና ብዙ ሰዎች እንግዲህ በዚህ ጉዳይ ሩታ ውሸታ ምናምን ያላችሁ ነበር። የራሳችሁ ጉዳይ ማሰሙ ከሆነ ሩታን የምትጠሏን ከሆነ ማለት ነው። የሚገርማችሁ እንግዲህ አብርሃም ብዙ ነገሮችን ሲናገርና
አብርሃም ሲሳለቅባት ነበርና በዙሪያው ያሉ እነ ቡዜ ምናምን ደግሞ በጣም ሩታን ሲሰድቧን ነበር። በግልጽ ነው ስትናገር የነበረው። ቡዜማ ሩታን እንደማትወዳት ሩታን ልጁን አምጪ ብለው ሄደው ከዴቭ ጋር ሲያለ እንትን ሲሉ የነበሩትና ዴቭ እንግዲህ እንደሚካሰሱና ፖሊስ ጣቢያ ነገሩ እንደሚሄድ ስላወቀ ነው የጠፋው። ሮጦ ነው የጠፋው። እንግዲህ ደግሞ ሩታ ከሱ በተለይ ልዑል ወይም ደግሞ የሩታ ልጅ ጭምር እንግዲህ ወደ ራሷ ቤት መውሰድ እንደሚፈልጉ ተናግረው ነበር ነው ቡዜ። ለዛ ነው ዴቭ የጠፋውና አብርሃም አንደበቱም ስሰሙት ነበር እጅግ በጣም የሚያሳዝን ሁኔታ። እንግዲህ በዛሬው ዕለት ሩታ ቀጥራ ነበር ወደ ፖሊስ ጣቢያ ሄዳ ነበርና እንግዲህ አንዳንድ ነገሮችን ስትጠየቅ ነበር። ፖሊሶቹም ብዙ ነገሮችን እየጠየቁ ነበርና ፖሊሶቹ አንዳንድ ያለችው ነገር አለ እጅግ በጣም የሚያስገርም ሁኔታ አግኝቻለሁ ማለት ነው። በተለይም እንግዲህ የልጁ በግልጽ ብዙ ነገሮችን ስትናገር ነበር። የት እንደጠፋ በፍጹም አላውቅም ነበር። ማን እንደወሰደውም በጭራሽ ስለማላውቅ ያንን በጭራሽ የጠረጠርኩት አክስቴ ትወስዳለች ብዬ አልነበረም ብላ ሩታ ተናግራለችና ከዛም በፊት አንድ ቀን ነገሩ ሳይከሰት በፊት ከአንድ ቀን በፊት እህቱ መታ ነበር ቡዜ ተብዩዋ ተጠርጣሪዋ ብላ ሩታ እንግዲህ ለፖሊሶቹ ስታስረዳቸው ነበር። ደግሞ እሷ ናት ልትወስድ የምትችለው ብዬ ነው በግልጽ እንግዲህ አመልክቼ ፖሊስ ጣቢያ የመጣሁትና ከዚህ በፊትም እንደዚህ ደርሶብኛል እንደዚህ አይነት ጥቃት ብላ ተናግራ ነበርና እንግዲህ ልጁን ሊወስድ ይችላል ብዬ የማስበው እነሱ ነው እንጂ አክስቴ ይወስዳል ብዬ አላስብም ብላ ተናግራ ነበርና በአጋጣሚም ይፈጠራል ብዬ ጠብቄያለሁ። እሱ ብቻ አይደለም እንግዲህ ቤተሰቦች ሄርሜላ ጭምር ከስሼ ነበረ። ሄርሜላን የከሰስኩበት ምክንያት እንግዲህ ሩታ የተናገረችው ማለት ነው። በተደጋጋሚ ከአብርሃም ጋር ብዙ ነገሮችን አድርጋ እኔም ብዙ ነገሮችን ስለጥፍ ከዛ ነበር እና ስም ማጥፊያ እየሰደበችኝም ነበር እና ብዙ ነገሮች ደርሶብኛል ብላ ተናግራለች ሩታ ለፖሊሶቹና ብዙ ነገሮችን ተመሳሳይ ከአብርሃም ጋር ስለሚመሳሰል ነው እንግዲህ እንደዚህ ያለችውና ልጁን ስለወሰዱብኝ እነሱም ጭምር ተጠርጣሪ አድርጌ ከስቻቸዋለሁ። ዛሬ እንግዲህ ሶስቱም እንግዲህ በአንድ ላይ ሆነው ፖሊስ ጣቢያ ይገቡልናል። ቡዜ አብርሃምና ሄርሜላ እንግዲህ ነገሮችን እኔ ላይ ሲሰሩብኝ ነበር ብላ በግልጽ አድርጋ ስትናገር ነበር ለፖሊሶቹ። እንግዲህ ነገሮችን በቀላሉ በደንብ አድርጋ እያንዳንዱን ነጥቦች አንስታ በጣም በስፋት ማለት ነው እያብራራች ነበርና ሩታ እንግዲህ ፖሊሶቹም የሷን መረጃ ሰምተው የነሱን ውሳኔ ወስነው ፍርድ ቤት እንዲቀርቡ በስምምነት እንግዲህ ወደ ቤቷ ሩታ መልሰዋት በዛሬው ዕለት እነሱ እንዲጠሩ ተሰምቷልና ጉድ ሌላ ቀጠሮ ደግሞ እንደዚህ ጭምር በተደጋጋሚ እንግዲህ ሩታ ወደ ፖሊስ ጣቢያ መመላለሷን ታውቃላችሁና ማለት ነው። ሩታ እንግዲህ በብዙ ነገር ተበድላለች ብዬ ነው የከሰትኩት ብላለችና በጣም ብዙ ነገሮችን ማስረጃ ካሉም ጭምር እንድታጣላቸው ብዙ ነገሮችን በዚህ ጉዳይ እያለች ነበርና ሩታ በስፋት ማብራሪያ ይሰጣሉ ብዬ ነው ማስበው። እንግዲህ ዛሬ በዛሬው ጠዋት ከ2 ሰዓት ጀምሮ እስከ 4 ሰዓት ተኩል ድረስ እንግዲህ በተለያየ ስልኮች ስደውልም ነበረ ብዙ ነገሮችን መረጃዎችን የሚያደርሱኝ ሰዎች ነበሩና እንግዲህ ሩታ ወደ ፖሊስ ጣቢያ ሄዳ ቃል እንደሰጠች እያንዳንዱ የተፈጠረ ነገር ነግረውኛልና በጣም ብዙ ነገሮችን አስተውዬ በግልጽ ሳብራራ ነበርና በዚህ ጉዳይ ላይ እንግዲህ ፖሊስ ለምን እንትን እንዳለ ሁላ ተነግሮኛል። ፖሊሱ ለምን እንደወሰነ ዛሬ ቪዲዮ ላይ የምታዩት ይሆናል። እንግዲህ በጣም የወሰኑት ውሳኔ ለመወሰን በጣም ብዙ ነገር ይረዳቸዋል ብዬ ነው ማስበው። ማስረጃው ጭምር ስብስብ አድርጌ ነው ያመጣውላችሁና እንደምትመለከቱት ወደ ፖሊስ ጠባብም ጭምር እንግዲህ ቃል ገብታለች ማለት ነው። ሩታ ብዙ ነገሮችን እንትን እንዳለች ጠቅለዬ እንትን ስለላችሁ ማለት ነው ጠቃሚ ቪዲዮ ነው የሚሆነው። እንግዲህ ቪዲዮ ላይ ካላረጋችሁ እናንተ በጣም ነው የሚደብረው። ቪዲዮ ላይ እንድታረጉ እንድታበረታቱኝ እኔንም ደስ ይለኛልና በተለይ እንግዲህ ሩታ ታስራ እስር ቤት ከገባች እንደዚህ አይነት ነገሮችን እንኳን ቢፈጠር እኔ እንደዚህ አይመስለኝም። ሄርሜላ ጋር እንትን የሚሉ ይመስለኛል። ሄርሜላ ጋር ክሱ መሄድ ይመስለኛል። እንግዲህ አብርሃም እና ሄርሜላ ከታሰሩ በቂ መረጃ አይኖራቸውም ብዬ ነው ማስበው። ምክንያቱም ሳያሳየን ነበረ ማለት ነው። እንግዲህ አብርሃም በዚህ ጉዳይ ላይ በጣም ብዙ ነገሮችን ሲናገር የነበረው እና የከሰሳትም ፖሊሶቹን የጠሩሽ ነው ያላት እንጂ እኔ ከስሻሻለሁ አላላትም።
የእውነት ልትመሰክር ሩታ ደስ ትላለች ወይም ደግሞ ሐሳቡ በጣም ደስ ይላል። በቃ ሩታ ያለችው ነገርና በጣም ብዙ ነገሮችን ለማድረግ እያንዳንዱ ነገሮችን እያለች ነበርና እንግዲህ ዘመቻ ላይ ሩታ አሁን ላይ በጣም ጭምር በሶሻል ሚዲያ እየሰደቧትም ይገኛሉ። እኔ እንግዲህ ሩታን ለምን እንደሚሰድቧት አላውቅም። እነሱ ራሳቸው ውስጣቸው ነፃ ሳይሆን ሩታን ሲሰድቡ በጣም ብዙ ነገሮችን ጭምር ሰምተናል። እንግዲህ አብርሃም ታውቃላችሁ ምን እንደሚፈጥር ያው እንግዲህ እድል መስጠት አለባት ብዬ ነው። ከአብርሃምና ከመሳሰሎቹ መራቅ አለባት ብዬ ነው ማስበው። እንግዲህ ካሁን በኋላ ለልጁ እንኳን ያለ ሩታ ከአክስቷ ጋር ማሳደግ ነው ያለባት እንጂ ከአብርሃም ጋር መሄድ የለባትም። ሰው እንግዲህ አዳዲስ ነገሮችም ማታ ይኖራሉ። ሊከሰቱ የሚችሉትን አንድ ላይ አብራራላችኋለሁ። እንግዲህ ዴቭ መጨረሻም ላይ ሲጠብቁት የነበረው ዴቭ እንግዲህ ይሄንን ሲሰማ ሮጦ አምልጧል። እንግዲህ ፈሱ እስኪመጣ ነው እንግዲህ የፈራውና ዴቭ እንግዲህ እንደሚካሰሱ ስላወቀ ነውና አብርሃም ሄርሜላና ቡዜ ዛሬ ላይ ታስረው እንደምናይ እርግጠኛ ሆኜ ነው ማስረዳችሁ። ዛሬ እንግዲህ አዳዲስ ቪዲዮ ሲለቀቅ እኔ እመለቅላችኋለሁ። እስከዛ ሰብስክራይብ ማድረግ እንዳትረሱ። ማታ እንገናኝ። ቻው